ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። ፋኖ በጎንደር ቀጠናዎች 3 ተጨማሪ ከተሞችን ተቆጣጥሯል። ግዙፉን የቀድሞ ልዩ ኃይል የአሁኑን አርማብተና ማሰልጠኛ ካምፕም በእጁ አስገብቷል። ከደቡብ ጎንደር ዞን 18 ወረዳዎችና ከተማ አስተዳደሮች ውስጥ 3 ከተማዎች ብቻ ሲቀሩ ሌሎች በፋኖ ኃይሎች ቁጥጥር ስር በመግባት ላይ ናቸው። የአገዛዙ ባለስልጣናት ደግሞ ሚስትና ልጆቻቸውን ጥለው ኮብልለዋል። መዋቅሩ በመፍረስ ላይ የሚገኘው የብአዴን ብልጽግና የጸጥታ ቢሮ በበኩሉ አስቸኳይ ያለውን መግለጫ አውጥቷል። በመግለጫው ምን አለ የሚለውን ጨምሮ ነጻ የወጡ ከተሞችን በተመለከተ ዝርዝር የግንባር ውሎ መረጃዎችን ይዘናል። በወሎ ቤት አማራ መቅደላ ከተማ ከ20 በላይ ሚሊሻዎች በ60 የመከላከያ አባላት ነፍስ መጥፋት ተጠያቂ ሆነው በቁጥጥር ስር ውለዋል። 60 መከላከያ እንዲሞት ምክንያት ሆናችሁ የተባሉ ሚሊሻዎች እጣ ፈንታና በአማራ ክልል በአመዛኙ አካባቢ የአገዛዙ ጥምር ጦር በምን ሁኔታ ላይ እንደሚገኝ፣ ጥምር ጦሩ ራሱን እንዲያድን የቀረበለትን ጥሪ ጨምሮ ዝርዝር መረጃዎችን ቀጥታ ከግንባር ይዘናል። የብልጽግና ጦር በሸዋ ቀጠናዎች የከፈተው ወታደራዊ ዘመቻ በከፍተኛ ኪሳራ ቢቋጭም በንጹሃን ላይ ያደረሰው ጉዳት መጠነ ሰፊ መሆኑ ተሰምተዋል። ለመሆኑ ትልቁ ሀገር ሸዋ እንዴት ሰነበተ ስንል በሸዋ ቀጠናዎች የተፈጸሙ የጦር ወንጀሎችን በሰፊው ቃኝተናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የተባበሩት አረብ ኤሚሬቶች ልዩ ወታደራዊ ድጋፍ የምታደርግለት የፌዴራል ፖሊስ ልዩ ኮማንዶ ዱባይ ገብቷል። የፌዴራል ፖሊስ ልዩ ኮማንዶ ዱባይ የገባው ለምን ዓላማ ነው የሚለው ምላሹ ከዜናችን ታገኙታላችሁ። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። ፋኖ በጎንደር ቀጠናዎች 3 ተጨማሪ ከተሞችን ተቆጣጥሮ ሲውል የአገዛዙ ባለስልጣናት ደግሞ ሚስትና ልጆቻቸውን ጥለው ኮብልለዋል። መዋቅሩ በመፍረስ ላይ የሚገኘው የብአዴን ብልጽግና የጸጥታ ቢሮ በበኩሉ አስቸኳይ ያለውን መግለጫ አውጥቷል። የፋኖ ኃይሎች በከፍተኛ የድል ግስጋሴ ላይ ይገኛሉ። በዛሬው ዕለት የካቲት 3 ቀን በዋለው አውደ ውጊያ በጎንደር ቀጠናዎች 3 ወሳኝ ከተሞች በፋኖ ኃይሎች እጅ ገብተዋል። በተጨማሪም ግዙፉ ወታደራዊ ማሰልጠኛ ካምፕ በፋኖ ኃይሎች መያዙ ተሰምተዋል። ከወረታ ደብረታቦር መስመር በሚወስደው ዋና መንገድ መሃል ላይ የምትገኘው የውጊያ አንገት ቦታ ነች ተብሎ የሚታመነው አለምበር ከተማ በፋኖ ኃይሎች የተያዘችው ከንጋት ጀምሮ እስከ እኩለ ቀን 6 ሰዓት ድረስ በተካሄደው ውጊያ እንደሆነ አፋብን በላይ ዘለቀ እዝ ገልጿል። በተመሳሳይ በዚህ ቀጠና በተለምዶ ቻይና ካምፕ ተብሎ የሚጠራው የቀድሞ ልዩ ኃይል የአሁኑ የአርማብተና ማሰልጠኛ ወታደራዊ ካምፕ በፋኖ ኃይሎች ሙሉ በሙሉ እንደተያዘ፣ ይህንን ተከትሎም ከደብረታቦር ባህር ዳር ከደብረታቦር ወደ መሃል ጎንደር የሚወስዱ ዋና አውራ መንገዶች እንደተዘጉ ታውቋል። ይህ ዜና በሚጠናቀርበት ሰዓት ደብረታቦር ከተማ በፋኖ ኃይሎች ከበባ ውስጥ የገባች ሲሆን በዞኑ ከ3 ከተሞች ውጪ ሁሉም ከተሞችና የወረዳ ማዕከላት በፋኖ ኃይሎች እጅ እንደገቡ ተገልጿል። ደብረታቦር፣ ወረታና አዲስ ዘመን ከተሞች በብልጽግና ጦር ስር የሚገኙ ሲሆን ሌሎች ከተሞችና ኪስ የሆኑ ወረዳዎች ግን የአገዛዙ የፖለቲካና የጸጥታ መዋቅር ተንዶ በፋኖ ኃይሎች እጅ መግባታቸው ተሰምተዋል። በሌላኛው የግንባር መረጃችንም የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ 4ኛ ደጃዝማች ኮር በማዕከላዊ ጎንደር ማዕከላዊ አርማጭሆ ስር የምትገኘው ማሰሮ ደንብ ከተማን የተቆጣጠረ ሲሆን ከአብራጅራ ወደ ጎንደር ከተማ የሚወስደው ዋናው መንገድም እንደተቆረጠ የአፋብን በላይ ዘለቀ እዝ ህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉስ አረጋግጧል። ባለፉት 48 ሰዓታት በርካታ ከተሞችና የወረዳ ማዕከላት ከእጅ የወጡት ብአዴን ብልጽግና በበኩሉ በሰላምና ጸጥታ ቢሮ በኩል አስቸኳይ ያለውን መግለጫ ሰጥተዋል። በመግለጫው ላይም እየተዋጋን ያለነው ከመንገድ ጠራጊው ጽንፈኛ ጋር ብቻ ሳይሆን ከወያኔና ሻቢያ ጋር መሆኑን ህዝባችን ማወቅ ይኖርበታል ብለዋል። ብአዴን ይህንን የሚለው በሰማዕታት ደም የተገነባውን የአማራ ልዩ ኃይልን በአንድ ነጠላ ደብዳቤ እንዲፈርስ ከኦህዴድ ብልጽግና የተሰጠውን ትዕዛዝ ተቀብሎ ግዙፉን የአማራ ልዩ ኃይል እንዲፈርስ በአማራ ላይ ይፋ የሆነ ጦርነት እንዲታወጅ ተባባሪ በሆነበት ታሪካዊ ወንጀሉ ላይ ቆሞ ነው። አድማጭ ተመልካቾቻችን ከዚህ በመቀጠልም በዛሬው ዕለት የዋሉ አውደ ውጊያዎችን ተጨማሪ መረጃ ወደምናደርስበት የግንባር መረጃችን እናመራለን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ዋላችሁ። ወደ ዕለቱ የግንባር ዘገባችን እናመራለን። በጎንደር ቀጠናዎች ያለው ትንቅንቅ እንደቀጠለ ሲሆን ወሳኝና ስትራቴጂክ ከተሞች በፋኖ ኃይሎች ቁጥጥር ስር ገብተዋል። በወሎ ቤት አማራ በርካታ የሚሊሻ አባላት በመከላከያ ሰራዊት ቁጥጥር ስር ውለዋል።
በሌላ በኩል በየቀጠናው ራስህን አድን የሚል መልእክት ለአገዛዙ ሚኒሻ ፖሊስና አድማ ብተና አባላትም ጥሪ ቀርቧል። የብልጽግናው አገዛዝ በጎንደር ወሳኝ ቀጠናዎች ከእጁ እየወጡ ነው። ዛሬ የካቲት 3 ቀን በቀጠለው የጎንደሩ ከባድ ትንቅንቅ ከሰዓት በኋላ አዳዲስ ከተሞች በፋኖ ገቢ መደረጋቸውም ታውቋል። በተለይም በስትራቴጂክ አቀማመጧ የምትታወቀው ብናት ከተማ ሙሉ በሙሉ በፋኖ ቁጥጥር ስር ስትገባ ለቀጠናው ማርሽ ቀያሪ ድልም ሆኖ ተመዝግቧል። የአፋብን ጎንደር ጠቅላይ ግዛት እዝና በላይ ዘለቀ እዝ ሁለት ወሳኝ ኮሮች በመሩት በዚህ ውጊያ ብናት ከተማ በፋኖ ቁጥጥር ስር ገብታለች። በአርበኛ ተሾመ አበባውና በአርበኛ ሻምበል ሙሉ ሰው ከሁለቱም እዞች በተውጣጡ የፋኖ ኃይል መሆኑም ታውቋል። የሊቦ ከምከም ወሳኝ ክፍል የሆነችው በብናት ከተማ መያዝን ተከትሎ የወረዳው ካድሬዎች ወደ ደብረ ታቦር ከተማ መሸሻቸውም ታውቋል። ከዚህ ቀደም ግዙፍ ወታደራዊ ካምፕ ገንብቶባት የነበረው የአገዛዙ ጦር ዛሬ ላይ ጥሏቸው የወጣው የብአዴን ብልጽግና ባለስልጣናት ሚስትና ልጆቻቸውን ጭምር ጥለው የወጡ እንዳሉም ተሰምተዋል። በዚሁ ቀጠና መቀጠጓ ላይ የአገዛዙ ጦር እየፈረሰ ፋኖን ሲቀላቀል ለደብረ ታቦር ከተማ 15 ኪሎ ሜትር የምትቀርበው ዓለም በር ከተማ በፋኖ ኃይሎች እጅ መግባቷም ተሰምቷል። ይህ ድል ከብናት ከተማ ድል ጋር ተደማምሮ ደብረ ታቦር ከተማን ቀለበት ውስጥ ያስገባም ሆኗል። በተለይም የስቴ ክምር ድንጋይ፣ ሲማዳ ቀጠናዎች በአመዛኙ በፋኖ ኃይሎች እጅ መግባት ስትራቴጂካዊ ከተማዋን ከበባ ውስጥ አስገብቷታል። ይህ የግንባር መረጃ በሚጠናቀርበት አመሻሽ ላይ ከአፋብን ጎንደር ጠቅላይ ግዛት እዝና አፋብን በላይ እዝ የተውጣጡ አሃዶች ደብረ ታቦር ከተማ ዙሪያ ተከባድ ትንቅንቅ ያደረጉ ነው። ከተማ ውስጥም ልዩ ኦፕሬሽን እየሰሩ መሆኑ ተገልጿል። በሌላ የግንባር መረጃ በወሎ ቤተ አማራ መቅደላ ላይ ከ20 በላይ ሚኒሾች በመከላከያ ታስረው ድብደባ የተፈጸመባቸው መሆኑን ከማሻ ከተማ የደረሰ መረጃ ያሳያል። ሚኒሾቹ በወታደራዊ ካምፕ ውስጥ የተደበደቡት ሰሞኑን በመቅደላ ማሻ ከተማ ዙሪያ ከ60 በላይ የመከላከያ አባላት በፋኖ ኃይሎች በውጊያ መገደላቸውን ተከትሎ ነው። የውጊያ ዕቅድ መረጃዎችን ለፋኖ አሳልፋችሁ ሰጥታችኋል በሚል እንደሆነም ምንጮቻችን ለጣና ሳተላይት ሪቪያ የአገዛዙ ሚኒሾች ወደ ውጊያ ከመግባታቸው በፊት የውጊያ ኦሪንቴሽን የሚሰጣቸው ሲሆን ይህ ኦሪንቴሽን የውጊያ ዕቅድ አካል በመሆኑ አገዛዙ በፋኖ ኃይሎች ከባድ ኪሳራ በደረሰበት ቁጥር የውጊያ ዕቅዳችንን ለፋኖ ደርሷል በሚል የራሱንም ሰራዊት እስከ መረሸን እንደሚደርስ ይታወቃል። ይህን ተከትሎ በመቅደላ ማሻ ከተማ የታሰሩ ከ20 በላይ ሚኒሾች ከአካላዊ ድብደባ ውጭ ወታደራዊ እርምጃ ሊወሰድባቸው እንደሚችልም በስጋት ተጠቁሟል። አድማጭ ተመልካቾች፣ በአሁኑ ሰዓት በአማራ ክልል በአመዛኙ አካባቢ ያገዛዙ ጥምር ጦር በዋናነት ሚኒሻ፣ ፖሊስና አድማ ብተና ኃይል ራሱን እንዲያድን ጥሪ የቀረበለት ሲሆን እድሉን ለመጠቀም የሞከሩ ሕይወታቸውን በማትረፍ ላይም ናቸው። በአብይ አህመድ ለሚመራው አገዛዝ አማራን መግደል የወንበር ማጽኛ የስልጣን ኢምፓየር ምስረታ መደላደል ነው። ለብአዴናውያን ደግሞ ምስለኔ ሆነው ለተቀመጡበት ወንበር ቃብድ ሆኖ የሚመዘገብ የደም እንጀራቸው ነው። ለአማራ ይህንን የታሪክ አዙሪት መስበር የሚችለው በክንዱ ብቻ ነው። እየሆነም ያለው ይኸው ነው። የአማራ ሕዝብ ወቅታዊ የትግል ሁኔታ የአብይ አህመድ አገዛዝ ሊቀለብሰው የማይችል ደረጃ ላይ ደርሷል ከሚያስብል ሁኔታዎች አንዱ አማራ ተማምሎ መነሳቱ ነው። ትግሉ ህዝባዊ ከመሆኑ የተነሳ በሁሉም መስክ ያለው የአገዛዙ መዋቅራዊ አቅም ሽባ በመደረግ ላይ ይገኛል። አብዛኛው የክልሉ አካባቢዎችም መደበኛ የመንግስት አገልግሎት ተቋርጧል። ከ60 በመቶ በላይ ወረዳዎች፣ ከተማዎች፣ አስተዳደሮች መዋቅራቸው በመፍራስ ላይ ይገኛል። በሌላ በኩል ደግሞ አብዛኛዎቹ 85% የክልሉን መንግስት አደራጀቶች መደበኛ ስራቸውን ማከናወን የማይችሉበት ሁኔታ ተፈጥሯል። መንገዶችም በመዝጋት ላይ ናቸው። እንቅስቃሴዎችም ወደ መቆሙ ተሸጋግረዋል። ይህን ተከትሎ ሚኒሻ፣ ፖሊስና አድማ ብተና አባላት እንዲሁም በመከላከያ ሰራዊት ውስጥ ያሉ ሁሉ ለማያድኑት አገዛዝ የማይተካ ህይወታቸውን እንዳያጡ ራሳቸውን እንዲያድኑ ጥሪ ቀርቧል። ለተጠናቀሩት የግንባር ዘገባዎች ተስፋ የልሳኑ ነኝ ከዛው ከትግሉ ሜዳ። የብልጽግና ጦር በሸዋ ቀጠናዎች የከፈተው ወታደራዊ ዘመቻ በከፍተኛ ኪሳራ ቢቋጭም በንጹሐን ላይ ያደረሰው ጉዳት መጠነ ሰፊ መሆኑ ተገለጸ። ሴቶች፣ ህጻናት፣ እናቶች፣ አባቶች፣ አዛውንቶች፣ ያልታጠቁ ንጹሐን የጥቃቱ ሰለባ መሆናቸው ታውቋል። ከጥር 26 ቀን ጀምሮ ለ8 ቀናት በዘለቀው ወታደራዊ ዘመቻ አገዛዙ የስልክና ኢንተርኔት መገናኛ ዘዴዎችን በማጥፋት በሰማይና በምድር የከፈተው የማጥቃት ዘመቻ በፋኖ ኃይሎች መልሶ ማጥቃት ሙሉ በሙሉ የተመከተ ቢሆንም ባለፉት ቀናት በበርካታ አካባቢዎች በንጹሐን ላይ የፈጸማቸው የጦር ወንጀሎች መጠነ ሰፊ መሆናቸው ተመላክተዋል። ከሸዋ ወሳኝ ቀጠናዎች ክፉኛ ተመቶ ያፈገፈገው የአገዛዙ ጦር ለዘመቻ በገባባቸው ቦታዎች ሁሉ ንጹሐንን ኢላማ ያደረገ ጥቃት መክፈቱን የገለጹት የአካባቢው ምንጮች በተለይም በትናንትናው ዕለት የካቲት 2 ቀን ሸዋሮቢት ዙሪያ ንጹሐኖች በሞርተርና ዙ23 በጅምላ መግደሉን የተሰማው የስልክና ኢንተርኔት አገልግሎት ተቋርጦባቸው የነበሩ
አካባቢዎች መልሶ መለቀቅ የጀመረ ሲሆን ይህንን ተከትሎ ባለፉት 7 ቀናት በቀጠናው የተፈጸሙ የጦር ወንጀሎች በጥቂቱም ቢሆን መውጣት ጀምረዋል። አገዛዙ ለጥር 26 እስከ የካቲት 2 ቀን ድረስ ለተከታታይ 7 ቀናት ቀንና ሌሊት በቀጠለው ውጊያ በመራቤቴ፣ አንኮበር፣ መዘዞ፣ ጣርማበር፣ መንዛ መዛኙ ክፍል፣ ቀወት ወረዳ የገጠር ቀበሌዎች ሙሉ በሙሉ የስልክ አገልግሎት በተቋረጠበት ወቅት በአገዛዙ የከባድ መሳሪያ ጥቃት በርካታ ንጹሃኖች ተገድለዋል። የቀሩት ለከባድ የአካል ጉዳት ተዳርገዋል። ሕክምናና መረጃም እንዳያገኙ የዓለም አቀፍ የጦር ሕግጋቶችን በጣሰ መልኩ መብራትና የግንኙነት ዘዴዎችን በማቋረጥ መንገዶችን በመዝጋት የጦር ወንጀሎችን ሲፈጽም የሰነበተው አገዛዙ በሸዋ ቀጠናዎች የፈጸማቸው ግፎች ሰራዊቱ ወሮ በላ መሆኑን ያሳየ ነው ተብሏል። በጉዳዩ ጋር በተያያዘ የአፋብን ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ዋና ቃል አቀባይ አርበኛ ምናሉ ከበደ የሚከተለውን መረጃ አድርሶናል። ሰሞኑን በተለይ እየደረሰብን ባለው በተለይ በኔትወርክ መጥፋት ጋር ተያይዞ ብዙዎቻችን ምንም አይነት መረጃ ማግኘት አልቻልንም ነበር። ዞሮ በተለይ በዚህ ሰሞን የፈጸማቸው ብዙ አካባቢዎች ላይ ግፎችን ፈጽሟል። ከላይ እንደተገለጸው በኤፍራታና ግድም ወረዳ አርሶ አምባ ዘንቦ ቀበሌ ግንብ ቀበሌ ልዩ 14 ንጹሃኖችን ረሽኗል። ማኛ ላይ እንደዚሁ አንድ አርሶ አደር ረሽኗል ማለት ነው። ሸረፋ የሚባል ላይም እንደዚሁ አንድ አርሶ አደር ረሽኗል። በረሃ ላይ አንድ አርሶ አደር ረሽኗል። ወክፈሌ አንድ አርሶ አደር ረሽኗል። ሌላ ደግሞ እንደዚሁ አርሶ አምባ ቀበሌ ላይ እየተዘረፉ የንጹሃን ሱቆች ከ12 ሱቆች በላይ 12 ግለሰቦች ተዘርፈዋል። የአራት ሰዎች ቲቪዎች ተወስደዋል ማለት ነው። ይቅርታ 12 ሱቆች ተዘርፈዋል። 4 ቲቪዎች ተወስደዋል። ሸረፋ ላይ የሁለት ሰዎች ሙሉ የሱቅ እቃዎች ተወስደዋል ማለት ነው። መጠጦችም ሱቆችም ተወስደዋል። ባሺ ቀበሌ ላይ የአንድ የሰርግ የነበረ በሬው ተጭኖ ሄዷል። ጠላውን ሙሉ በሙሉ ጭኖት ሄዷል ማለት ነው በመኪና። ሌላው እንደዚሁ መንግስት በቀወት ወረዳ ማለት ነው ቀወት ወረዳ በመንግስት የሚባል ቀበሌ ላይ የሰርገኛ በሬ እንደዚሁ በሬውን ወስደው በልተውታል። ጠላውን ሙሉ በሙሉ ጠጥተውታል ማለት ነው። ቆቦለም እንደዚሁ የሰርገኛ በሬ ተበልቷል፣ ጠላውም ተጠጥቷል። ሌላ እንደዚሁ ታቻራሞ የሚባል ቦታ ላይ በተጣለ ሞርተር አንድ ቤት ላይ አልፎ አንድ በሬ ቆስሏል። 2 ህፃናትና አንድ ትልቅ ሴትዮ ቁስለኛ ሆነዋል ማለት ነው። እስካሁን ድረስም ምናልባት በሞትና በህይወት መካከል ያሉ ናቸው። ሌላው እንደዚሁ መንግስት ቀበሌ ላይ የቤተ ክርስቲያን ታቦት ማደሪያ የሚባል ቦታ ላይ የተቀመጠ ሞንታርቦ ነበር የቤተ ክርስቲያኑ። ያን ሞንታርቦ ወስዷል ማለት ነው ጠላት። እንደዚሁ የተሰበሰበ የስለት ነበረ፣ እሱንም ጭኖት ሄዷል ማለት ነው። ሌላ እንደዚሁ ወክፈሌ ቀበሌ ማለት ነው አንድ ግለሰብ ቤት ገብተው እንደዚሁ ገንዘብ ከቤቱን ፈትሸው ገንዘብ ሲያገኙ ገንዘቡን ይዘው ሄደዋል። የተቀመጠ ሙዳይ መጽዋትንም እንደዚሁ ከመንገድ ላይ ዘቅዝቀው ወስደዋል ማለት ነው። እነኚህ በእኔ በኩል የደረሱ መረጃዎች ናቸው። እንዲህ አይነት ግፎችን ሲፈጽም የሰነበተው የብልጽግናው አገዛዝ ጦር የሰሞኑን ዘመቻ በከፍተኛ ወታደራዊ ኪሳራ መቋጨቱን የፋኖ ኃይሎች ነጻ ቀጠናዎችን እንዳስከበሩ መሆኑ ነው ከግንባር በደረሰን መረጃ የተመላከተው። በተለይም የዘመቻው የመጨረሻ ኪሳራ የሆነው ውጊያ በሸዋ ይፋት ቀጠና በመሐመድ ቢሆነኝ ኮር ምክትል አዛዡ በሻለቃ ሙሉቀን ቢራራ እየተመራ የተሰራው ኦፕሬሽን መሆኑን በግንባር መረጃው ላይ ተመላክቷል። ለወረራ ሸዋ የገባው የአገዛዙ አየር ወለድ ኮማንዶ ክፉኛ የተመታበት አውደ ውጊያ መኮይ ከተማ ከሌሊቱ 8 ሰዓት ላይ የጠላት ካምፕ ድረስ ዘልቆ በመግባት መፈጸሙን የውጊያ የዘመቻው የሽንፈቱ መደምደሚያ ሆኖ መመዝገቡን ነው አፋብን ሸዋ ጠቅላይ ግዛት መሐመድ ቢሆነኝ ኮር በግንባር ዘገባው ያመላከተው። መኮይ ከተማ ዘልቆ የገባው የፋኖ ኃይል በከተማው ወታደራዊ ኢላማዎች ላይ ትኩረት በማድረግ የአገዛዙን ጦር በየአቅጣጫው ከበባ ውስጥ በማስገባት ጥቃት የሰነዘረው ፋኖ የወረዳው ሚሊሻ ጽህፈት ቤት ኃላፊ ሐሰን ራስካና አንድ ሌላ የሚሊሻ አመራር ጨምሮ 7 የልዩ ዘመቻዎች አየር ወለድ ኮማንዶ አባላት ከባድ ቁስለኛ ሲሆኑ 4 የአየር ወለድ ኮማንዶ አባላት ደግሞ መሞታቸውን የተገለጸው። ይህ የከተማ ኦፕሬሽን የዘመቻው መደምደሚያ ሆኗል ያሉት የፋኖ መረጃ ምንጮች የብልጽግና ሰራዊት በሰሞነኛው ዘመቻ በንጹሃን ላይ መጠነ ሰፊ ጭፍጨፋ ከመፈጸሙ ውጪ ያሳካው ወታደራዊ ድል እንደሌለ፣ በአንጻሩ ወታደራዊ አመራሮችን ጨምሮ ኤሊት ፎርስ የሚባል ተዋጊ ኃይሉን በብዛት እንዳጣ፣ ቀላል ግምት የማይሰጠው ወታደራዊ ቁሳዊ ኪሳራ እንዳስተናገደ አፋብን ሸዋ ጠቅላይ ግዛት እዝ በጥቅል የግንባር መረጃው ላይ አመላክተዋል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመው ጥቃት ተጠናክሮ እንደቀጠለ ነው። በአስከፊው የገዳማውያን ሞት ካህኑ በጥይት ተደብድበው ተገድለዋል። በጉዳዩ ላይ መግለጫ ወጣው እናት ፓርቲ የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ ምልክት ነው ብሏል። በምዕራብ ሐረርጌ ጭልጭል በሚባለው ተራራ ላይ ከ800 ዓመታት በላይ እድሜ ባስቆጠረውና የታሪክ ባለውለታ በሆነው የደብረ ወገግ አሰቦት ስላሴ ገዳም ባለፉት 7 ዓመታት በገዳሙ ውስጥ በቅድስና ሲያገለግሉ የቆዩትና ላለፉት 2 ዓመታት ደግሞ ዓለምን ትተው በዓት የዘጉት አባ ወልደ ሚካኤል በአሰቃቂ ሁኔታ መገደላቸው ብዙዎችን አሳዝኗል። ካህኑ በጥር ወር መገባደጃ ላይ አምላካቸውን በጾምና በጸሎት በሚማጸኑበት ጠባብ የጸሎት ቤታቸው ውስጥ በጥይት ተደብድበው ተገድለዋል። አስከሬናቸው እስኪገኝ ድረስ በርካታ ቀናት በማለፉ በበዓታቸው ወይንም በጸሎት ቤታቸው ውስጥ የአባታቸውን አስከሬን የደረሱበት መነኮሳት ያዩት ነገር እጅግ የሚዘገንን እንደነበረ ተዋሕዶ ሚዲያ ማዕከል በጉዳዩ ላይ በሰጠው መረጃ አመላክቷል። የገዳሙ መነኩሳት በሀዘን ተሰብረው ለቃለ መጠይቅ እንደገለጹት አስከሬናቸው ሲገኝ በጥይት መመታቱ ብቻ ሳይሆን የተወሰነ ሰውነታቸው በአውሬ ተበልቶ ነበር ሲሉ በሰቆቃ ተናግረዋል። የአሰቦት ገዳም ከ2000 ዓ.ም ጀምሮ በተደጋጋሚ በእሳት ቃጠሎ ሲፈተን የቆየ ቢሆንም ከቅርብ ዓመታት ወዲህ ግን ጥቃቱ መልክ ቀይሮ ወደ አፈናና ግድያ ተሸጋግሯል። ባለፈው ጥቅምት 13 ቀን ታግተው የተወሰዱት መነኩሳትና ምዕመናን እስካሁን የት እንደደረሱ አለመታወቁ በገዳም ውስጥ የሚኖሩትን አባቶች ይበልጥ ተስፋ ማስቆረጡን የቤተ ክርስቲያኗ ዘጋቢ መረጃ አመላክቷል። ከዋናው አስፓልት 17 ኪሎ ሜትር ርቆ በሚገኘው በዚህ ታሪካዊ ገዳም ላይ የቀጠለው አሰቃቂ ግድያ በፍጥነት ካልተገታ በዋሻና በገደል ተዘግተው የሚጸልዩት ሌሎች አባቶች ሕይወት አደጋ ላይ መውደቁ ብቻ ሳይሆን የሀገር ቅርስ የሆነው ገዳምም የታሪክ ትዝታ ሆኖ ሊቀር እንደሚችል መረጃዎች ያመላክታሉ። በጉዳዩ ላይ መግለጫ ወጣው እናት ፓርቲ በምዕራብ ሐረርጌ ዞን በሚገኘው ታሪካዊ የአሰቦት ደብረ መንክራት ቅድስት ስላሴ ገዳም ባህታዊ አባ ወልደ ሚካኤል በተባሉ አባት ላይ የተፈጸመውን አሰቃቂ ግድያ በጽኑ እንደሚያወግዝ ገልጸዋል። ፓርቲው ከአካባቢው ምንጮች በተገኘ መረጃ ባህታዊ አባ ወልደ ሚካኤል በበዓታቸው ዘግተው በመጸለይ ላይ ሳሉ በጥይት ተደብድበው መገደላቸውን አረጋግጠዋል። ግድያው ጥር 27 ቀን መፈጸሙ ሲገመት የአባቶችን ፍለጋ ተከትሎ አስከሬናቸው ጥር 30 ቀን 2018 ዓ.ም ተገኝተዋል። በተገኘው አስከሬን ላይ በአራዊት የመበላት ምልክት እንደታየበት በመግለጫው ተመላክተዋል። እናት ፓርቲ ለጥቃቱ ተጠያቂው በአካባቢው የሚንቀሳቀሰውና ራሱን የኦሮሞ ነጻነት ጦር ኦነግ ሸኔ ብሎ የሚጠራው ታጣቂ ቡድን እንደሆነ በጽኑ እንደሚጠረጥር ገልጿል። ታጣቂው ኃይል በቅርብ ርቀት እንደሚንቀሳቀስ መንግስት እያወቀ ዘላቂ መፍትሄ ካልተበጀ ገዳማውያኑን አንድ በአንድ ይጨርሷቸዋል ሲሉ ምንጮችን ጠቅሶ ፓርቲው ተጨባጭ ስጋቱን አጋርቷል። ከምድራዊ ፖለቲካና ሽኩቻ ፍጹም ርቀው በጸሎት የሚኖሩ ባህታውያን ኢላማ ተደርገው መገደላቸውን ያወገዘው እናት ፓርቲ ክስተቱ በገለልተኛ ዓለም አቀፍ መርማሪዎች ተጣርቶ እጃቸው ያለበት አካላት ተጠያቂ እንዲሆኑ መንግስት በገዳማውያን ላይ የሚደርሰውን ጥቃት ለማስቆም ኃላፊነቱን እንዲወጣ ጥሪ አቅርበዋል። የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ ምልክት ነው በሚል የወጣው የፓርቲው መግለጫ ለገዳማውያኑና ለቤተ ክህነቱ መጽናናትን ተመኝተዋል። የተባበሩት አረብ ኤምሬቶች ልዩ ወታደራዊ ድጋፍ የምታደርግለት የፌዴራል ፖሊስ ልዩ ኮማንዶ ዱባይ ገብተዋል። የፌዴራል ፖሊስ ልዩ ኮማንዶ ዱባይ መግባቱ ተሰምተዋል። ልዩ ኮማንዶ ዱባይ የገባው በዱባይ እየተካሄደ በሚገኘው ስዋት ቻሌንጅ ማለትም የልዩ ጸጥታ ኃይሎች ክህሎት በአልሯያ ግዙፍ የፖሊስ ማሰልጠኛ ውስጥ በሚደረግ ውድድር ላይ ለመሳተፍ መሆኑን ለጉዳዩ የቀረቡ ምንጮች ጠቁመዋል። ከፈረንጆቹ የካቲት 7 እስከ 11 ቀን 2026 በተባበሩት አረብ ኤምሬትሷ ዱባይ በሚካሄድ የስዋት ቻሌንጅ ውድድር ላይ የተሳተፉ የፌዴራል ፖሊስ ልዩ የኮማንዶ ቡድን አባላት ከውድድሩ ይልቅ ፖለቲካዊ ትርጉሙ አመዝነዋል። ከዚህ አይነቱ የውድድር መድረክ ዝግጅት በፊት የተባበሩት አረብ ኤምሬቶች ለብልጽግናው ፌዴራል ፖሊስ ልዩ ወታደራዊ ድጋፍ ልታደርግ መሆኑን በስፋት መዘገባችን ይታወሳል። ፌዴራል ፖሊስ ልዩ ወታደራዊ ድጋፍ የሚያገኘው ተቋሙ እያሰለጠነ ለሚገኘው አዲስ የጸረ ሽምቅና ጸረ ሽብር የኮማንዶ ኃይል ነው። ከተባበሩት አረብ ኤምሬቶች የሚያገኘው ወታደራዊ ድጋፍም የጸረ ሽምቅና ጸረ ሽብር ኃይል አባላት ስልጠናቸውን ሲጨርሱ ለሚሰጣቸው ልዩ ስምሪት ግብዓት ይውላል። በየጊዜው በብልጽግና የሚመረቁ የኮማንዶ ኃይል አባላት አገልግሎት የሚሰጡ የልዩ ኦፕሬሽን ሄሊኮፕተሮችና የቅኝት ድሮኖች የተባበሩት አረብ ኤምሬቶች ለፌዴራል ፖሊስ ከምታደርገው ልዩ ወታደራዊ ድጋፍ ዋነኞቹ ናቸው። ለወታደራዊ አገልግሎቶች የሚውሉ የኤሌክትሮኒክስ መሳሪያዎችም ለተቋሙ በድጋፍ መልክ ይቀርባሉ። በኤምሬትስ የታጠቀው ብልጽግና የፌዴራል ፖሊስን
በቁጥር ከፍተኛ ኃይል በማሰልጠን ማስመረቁ ይታወሳል። ልዩ ኮማንዶ በጊዜ ሂደት ከክልል የጸጥታ ኃይሎች ጋር በመተባበር የመከላከያን ቦታን ተክቶ በተለያዩ የኢትዮጵያ ክፍሎች በሚካሄዱ ጦርነቶች ላይ ዋነኛ ተዋናይ እንዲሆን በአገዛዙ በኩል እቅድ መያዙን በተመለከተም መዘገባችን ይታወሳል። እቅዱ አገዛዙ የመከላከያ ሰራዊቱ ወደ ድንበር ተሻጋሪ ጦርነት እንዲያተኩር ለማድረግ አቅጣጫ በመስጠት የፌዴራል ፖሊስ ዝግጅትን በልዩነት ለማጠናከር ሲጥር ታይተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር